መደበሪያችን ስለሆኑ ማለት ነው። አህያው ተጭነዋል። አህዮ እነኝም ውብ አህዮች ከመጫን ውጪ ምንም ነገር የሚገባቸው ነገር ስለሌለ ማለት ነው። ጋይድ ቀጥል። አንድ ሰው አይደለም ምን ያህል ብዛታቸውን እናሳያቸዋለን። ቀጥል። ለምሳሌ አንድ መንገድ ላይ ስብከት እንሰብካለን የሚል ራህማ ኢስላማዊ ድርጅት ይባል ማለት ነው። ለምሳሌ ይህንንም አቅርቦታል። ያ እንግዲህ ራህማ እንትኑን አካውንቱን አሳያል። አካውንቱን መለሰር ያ ያዘው ወግር ራህማ እስላሚክ ድርጅት አሁን ይሄ ታዋቂ እንትን ነው። ሰሞኑን እንደውም ዜናም ሰርተውለታል። ትልቅ ለውጥ እያመጣለ ምናምን ብለው ማስታወቂያ ሰርተውለታል። አስከትለው ሌሎች ድርጅት ነው እያልናቸው ያለ። እነዚህም ቲክቶክ አሁን ራህማ እንግዲህ ድርጅት ነው በኢትዮጵያ ውስጥ ድርጅት ሆኖ ገዳም ውስጥ የሚበላው ካካ ነው ብሎ ነው የሰራው። ከምን አይነት አጋንንቶች ጋር እየተጋገልን እንደሆነ ግን ታያላችሁ። ግለሰብ አይደለም ድርጅት ነው ያልናችሁ። እውቅና ያለው ሰሞኑን ዜና የተሰራለት ታዋቂ ድርጅት እስላሚክ ራህማ እስላሚክ ድርጅት እንትን የሚያደርግ ማለት ነው። ድርጅት አስቡት። አንድ ድርጅት የአንድን የገዳም ስም የሚመገቡት ካህናቶች አይምን መነኮሳት የሚመገቡት ካካ ነው ብሎ ቪዲዮ ይሰራል። እንትን ጽሁፍ ይጽፋል። ግለሰብ አይደለም ያልናችሁ እኛ ተራ ግለሰብ አይደለም። ራህማ ከሚልካቸው አንዷችን አንዴ ጠቅሷት አይቻለሁ። ያው እናስተምራለን ቲክቶክ ላይ የሚለው አንብበው ምን ይላል? የኦርቶዶክስ ቅዱሳን አባቶች ምን ይላል? አር ወይም ካካ ለበረከት ተብሎ ሊበላ ግን ቢያመው ተጠያቂው ማን ነው ማለት ከባድ ነው። ብቻ አላህ ቅኑን መንገድ ይምራችሁ ብለው በእንደዚህ በውሸትና በሐሰት ክስ አምላካቸውን ሊያስከብሩ የሚሞክሩ እነዚህ ናቸው። ውብ አህዮች ኦሎዌስ ጭንቅላት ስለሌላቸው አህያ ድሮም እግር እንጂ ጭንቅላት የለውም፣ ማሰብ አይችልም። ውብ አህዮች እንደዚህ ናቸው። አምላካቸው ጭንቅላት ስለሌለው ያ ጭንቅላት አልባውን አካል እየተከተሉ ኦሎዌስ ድራማና ውሸት ነው የሚሰሩት። ይኸው በመረጃ ነው የምናሰጣቸው። እናንተ አሪያ አድርጋችሁ የምትከተሏቸው አህዮች እንደዚህ ወራዳና ውሸታም ናቸው። ጋይድ ይህኛው ደግሞ ምን ይለናል? ይህኛው ደግሞ ፌስቡክ ላይ በብዛት እንደዚህ የፌስቡክ ላይ ያሉ እንትኖችን የሚለቅ ነው። ምን ይላል? ኮሜዲያን እሸቱ ምን መለሰ? ምን ገጠመው? በመዳን ስም እንዴት ካካ ይበላል? ኮሜዲያን እሸቱ እየበላ ያለው የአባቶች ተብሎ ተጠፍጥፎ እንደ በሱ ተጨብጦ የቆየ እንትን ነው የሚሉት አሉ። አውዝ ቢላህ ምናምን ይልና በካካ ብዙ ተላላፊ በሽታ እንዳለ እንዴት ማወቅ ይከብዳል። አልሐምዱሊላህ ሰላም ምናምን እያለ ይቀጥላል ማለት ነው። እስልምናን በቃ ከፍ አደረገ። ክርስትና እንደዚህ ተሳደበና እስልምናን ከፍ አደረገ። አህዮች ድሮም ማገናዘብ አይችሉም። የተሰጣቸው የተጫኑትን ተሸክመው መሄድ ስለሆነ አንዱ ይጭናቸዋል። ማገናዘብ ስለማይችሉ ያ የተጫኑትን ዝም ብለው ሄደው ጌታቸው አድርሶ ወዳላቸው ጋር ሄደው ያራግፋሉ እዛ የተሸከሙትን። ምክንያቱም አህዮች ናቸው፣ ውብ አህዮች ማለት ነው። ሶሪ ይሄንኛውስ ምን ይለናል? ቀጥለው ይሄኛው ደግሞ ይላል የኦርቶዶክስ ቅዱሳን አባቶች አር ወይም ካካ ለበረከት ተብሎ ሊበላ ቢላፊያ የተባረከ ይሁንላቸው። እንግዲህ እነዚህን ሁላ በጣም እንግዲህ አስቡ ማለት ታዋቂ የሆኑ ትልልቅ ቻናል ያላቸው ቻናል ብቻ ሳይሆን ድርጅት የሆኑ ነው ያሳየናችሁ። ድርጅት ነው ያልናችሁ። ኃላፊነት ይሰማናል የሚል ድርጅት፣ እውቅና ያለው ድርጅት፣ ግለሰብ አይደለም ያልናችሁ። ቲክቶክ ላይ እናስተምራለን የሚሉ ኡስታዞች እንደዚህ ይህንኑ ሀሳብ በነገራችን ላይ አንድ ሰው ሁለት ሰው ወይም ደግሞ ታዋቂ ሰዎች አይደሉም እያሳየናቸው
ያለ ነው እና እጅግ በጣም ቲክቶክ ላይ እናስተምራለን የሚሉ ጠበቃ እንቆማለን የሚሉ አካላትም ይሰሩበታል ማለት ነው። ያ ውርደት ማይሰለቻቸው የኔም ፎቶ እያደረጉ ነበረ ሰሞኑን ቲክቶክ ላይ ተከታይ እንዲመጣላቸው ሲፍጨረጨሩ የነበሩት እሷን ስላልተሳካላቸው አሁን ደግሞ ገዳሚያዋን ካካ ነው የሚበሉት የሚል ዘመቻ ነው የዘመቱት። አስከትለው ገዳሚያዋን ካካ ይበላሉ የሚል ማለት ነው። ውባህዮች ጭንቅላት የላቸውማ። በምን ያገናዝባሉ? በምን ያስተውላሉ? ካልዋሹ አምላካቸውን እውነት ማድረግ አይችሉም። ውሸታቸው ብቻ ነው አምላካቸውን ህልውና የሚያስቀጥለው። ውድ ሙስሊም እህት ወንድሞቼ ምንድን ነው የምትረዱት? ከእንደዚህ አይነት ቆሻሾች ዛሬም መምህር አድርጋችሁ ትከተሏቸዋላችሁ? ዛሬም እነኝን ሰው ናቸው ያስተምሩናል፣ እውነት ይነግሩናል ብላችሁ ትከተሏቸዋላችሁ? ሪከርድ የሚያደርጉላቸው መዩት። የአባቶች አር ላይ መንፈስ ቅዱስ አርፏል። አብዙላሂ እነኚህ ናቸው አሁን እስልምና እውነተኛ ሃይማኖት ነው ብለው የሚሰብኩ እነኚህ ናቸው። እንደነኚህ አይነቶቹን ክርስቲያኑ ነቅቷል። ውባህዮችን አይከተልም። ጭንቅላት አልባ አካል ተረከዝ ሊያመልክ ማንም ክርስቲያን ሙስሊም ቤት እንደማይሄድ ግልጽ ነው። ጭንቅላቱን የሚጠቀም እግር ሊያመልክ ጭንቅላት የሌለው ጋር አይሄድም። ውባህዮች ጭንቅላት ስለሌላቸው አምላካቸውም ጭምር። ሙስሊሞች መቼ ነው የምናውቁት ነው? ከተኛችሁበት ከገባችሁበት ማደንዘዣ መቼ ነው የምባንኑት? እንዲህ ድራማ እየሰሩ በሐሰት የሰው ሃይማኖት ላይ ውሸት እየተናገሩ በግልጽ በመረጃ እያሳየናችሁ መቼ ነው የምባንኑት ነው? በኡስታዞች ደረጃ ኡስታዞችን ተዋቸው። በድርጅት ኡስታዞችን የሚያሰማራ ድርጅት እንኳን ሳይቀር የአንድና ቤተ እምነት በሐሰት ሲጽፍ በሐሰት እንደዚህ ሲያወጣ ሲለጥፍ ዛሬም ትከተላላችሁ እንደነኛ አይነቶችን። ዛሬም እነሱ ይመሩናል ብላችሁ እነሱ ስር እውነት ይነግሩናል ብላችሁ ታስባላችሁ? ክርስቲያኑ ኦልሬዲ ባኗል፣ ነቅቷል። ምን አይነት ቆሻሻ ድራማ እንደሚሰሩ ሁሉም ክርስቲያን አውቋል። አሁን ላይ እግዚአብሔር የተመሰገነ ይሁን። በፊት የሰው ፕሮፋይል እያደረጋችሁ ሻዳ ታስይዛላችሁ፣ ያልሰለመውን ሰለመ ትላላችሁ፣ አርቲስቶችን አንታችሁ ሰለመ ትላላችሁ፣ የክርስቲያን ፕሮፋይል እያደረጋችሁ ሰለመ ትላላችሁ። ነቃባችሁ፣ ሰለቸው፣ ቋቃለው ክርስቲያኑ። ሙስሊሞች መቼ ነው የምናውቁት? እነኝን መከተል የምታቆሙት መቼ ነው? እኔ ለክርስቲያኑ አይደለም አሁን ለክርስቲያኑ አይደለም አሁን መልእክቴ። ሙስሊሞች መቼ ነው የምናውቁት? እነኝን የምትከተሉት መቼ ነው? መከተል የምታቆሙት መቼ ነው? ወይ እንግዲህ ይህም አሁን ተጸይፎ አሁን ሙስሊም ሆኖ ነው። ምክንያቱም ማገናዘብ አይችሉም። ሙባዮች ናቸው። ቀጥልሽ። ይህን ቪዲዮ ላስደምጣችሁና ሌላም ጨምርላችኋለሁ። ዘጋኝ። ይህ ነገር አሁን ከሃይማኖቱም ጋር ምን ያገናኘዋል? ከባህልም ጋር አገናኘውም ብዬ ነው ማለት ከትምህርትም ጋር ከሃይማኖት ትምህርቶች ጋር አንዳንድ ነገር ከዚህ ይገናኛል። ከምክርም ጋር ደግሞ በቃ እንደ ሳይንሶቹም ስንወስደው ምንድን ነው ይሄ የአባቶች ምን ለምን አባት አይደለም የትልቅ ሰው ምናምን ለምን ተዘቅዝቆ ወደዛ ሄድ? እንዴት ነው አስባችሁት? ምንድን ነው መጡ ሰዎች ደግሞ ካካ ነው ወላሂ ለዚህ ካካውን ነው የኮረሸው። ወላሂ ላዚም ነው ያለው አይደለ? ወላሂ ላዚም የሚኮረሽመው ካካ ነው። ወላሂ ላዚም እያለ እየማለ የሚበላው ካካ ነው ይላል። ምክንያቱም ለአምላካቸው መዋሸት ይችላሉ። ዋሽተው ሰዎችን ማታለል ይችላሉ። ወላሂ ካካ ነው እያለ ማለት ነው። ቪዲዮ ቆራርጠህ የሐሰት አቀናብረህ ወላሂ ላዚም ካካ ነው የሚበላው፣ የአባቶችን ካካ። እንደዚህ ዘና ብሎ ይሄ ሲታይ አሁን ዘመናዊ ይመስላል። ይሄ አሁን ወጣት ሲታይ ገና ወጣት ነው ሲታይ የሆነ አራዳ ነገር ይመስላል። እንግዲህ ቴክኖሎጂ የሚጠቀም ይመስላል። ክሊክ አድርጎ ነገሮችን ማገናዘብ የሚችል ይመስላል። ግን ውባህያ ተከታይ ስለሆነ ውባህያ ስለሆነ ጭንቅላት አልባ አካል የሚከተል ተረከዝ አምላኪ ስለሆነ ይሄ አይሰራም። ንፍጥ ነው የሞላው። ሰው እንዴት ይህንን አይጠቀምም? ለምን ጎግል አያደርግም? ቢያንስ ለምን መረጃዎች ዲግ አያደርግም? ምክንያቱም ውባህያ ነው። ውባህዮች የተጫኑትን ማድረስ ነው። እግር እንጂ ጭንቅላት የላቸውም። አምላካቸው ልክ እግር እንዳለው ጭንቅላት እንደሌለው
ወላሂ እየበሉ ያሉት ካካ ነው ብሎ ይምላል። ምክንያቱም ዋብያ ነው፣ ውባህያ ማለት ነው። ውባህያ ድሮም ከምጫን ውጪ ሪዝኔብል አይደለችም። በምክንያት የምትናገር አይደለችም። ተበላይ ከጠጣች እምብርት ስለሌላት በቃ ማናፋት ነው ዝም ብሎ። አህያ እንደዛ ነች። ውባህዮችም እንደዛ ናቸው። ይጫናሉ። የተጫኑትን ዝም ብለው መጥፋት ነው፣ ዝም ብለው መጮህ ነው። ሪዝኔብል አይደሉም። አንድ ተቋም ኡስታዞችን ተዋቸው፣ ኡስታዞቹን የሚልክ ተቋም በገዳም ውስጥ የሚበላው ካካ ነው ብሎ ይጽፋል። ጋይድ አስባችሁት? ምንድነው የምትሰሩት? ካካ ነው ወላሂ። ለዚህ ካካውን ነው ጎረሽው የፈጣሪ ያለ ማለት ምንድን ነው የሚሉት ነው የመመሰለኝ። ለምን እንግዲህ ወላሂ ላዚም እያሉ አምላካቸው በክብር በውሸት የሚመሰገን አምላክ እንደሆነ እያየን ነው። የውሃብያ አምላክ ማለት ነው ጣዖት ነው፣ ሰይጣን ነው፣ አጋንንት ነው። በውሸት የሚከበር በውሸት የሚመለክ አካል አጋንንት ነው እንጂ እውነተኛ ሕያው አምላክ እንዳልሆነ ከዚህ መረዳት እንችላለን። እስኪ ይኸኛውን ደግሞ እናዳምጠው። ዘገነነኝ ወላሂ ላዚም ዝግንን ነው ያለኝ እሸቱ ኮሜዲያን እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ ዘገነነኝ ወላሂ ላዚም። ምንድነው የዘገነነው? ኮሜዲያን እሸቱ የአባቶች አር ነው ተብሎ ሲበላ አይቼ። አሁን ምንድነው እሱ? እንደዚህ አይነት አስጸያፊ ገዳማውያንን የመምታት ስራ ነው። ሰዎች ወደ ገዳም እንዳይሄዱ ገዳማውያን አባቶች አራቸውን አድርቀው ያበላሉ የሚል ዘመቻ ነው የተከፈተው። ካካቸውን አድርቀው ያበላሉ የሚል ማለት ነው። ኢንቴንሽናሊ የተደረገ ነው። አንድ ሰው ቢያደርገው፣ ሁለት ሰው ቢያደርገው፣ ተራ ሰው ቢያደርገው እንተላለፍ ነበረ። ያደረጉት ንጽጽር የሚሰሩ ልጆች ወደ 6-7 አይቻለሁ። ወደ 7-8 ልጆች አይቻለሁ ንጽጽር የሚሰሩ አክቲቪስቶች፣ ኡስታዞች፣ ተቋም ኡስታዞችን የሚያሰማራ ተቋም ነው የለቀቁት። ግለሰቦች፣ ተራ ግለሰቦች አይደለም የለቀቁት። ተራ ግለሰቦች ቢሆን ዝም ብለህ ልታልፋቸውም ትችላለህ። ንጽጽር የሚሰሩ ኡስታዞች፣ ንጽጽር የሚሰሩ ንጽጽር ይቀድም ያደርጉ አክቲቪስቶች፣ ተራ አክቲቪስቶች አለን ታዋቂ የሆኑ ኡስታዞች እና ተቋም የለቀቁት። ተራው ግለሰብ አይደለም ብዛት የለቀቀው። ኢንቴንሽናሊ ሆን ተብሎ የተሰራ ስለሆነ ማለት ነው። አባቶች ካካቸውን አድርገው ይመግባሉ የሚል ዘመቻ ማለት ነው። ጋይድ ለረጅም ሰዓት ነው ትግል ብሎኝ ማለት ነው። አዘሬን ያስጠፋኝ ያ ከስር ያለው ኡስታዝ እንግዲህ ጭንቅላቱን እንደዚህ የሚለው እሱም ሰርቶበት ነው። ከስር ያለውም እዚህ ንጽጽር ሰራለሁ እዚህ ንጽጽር ሰራለሁ የሚለው እሱም እንደዛው ነው። በቃ ኢምፕረስድ ሆኖ ነገር ምናምን እንደዚህ ምናምን ነገር ያ ባይዞ ሰርቶ ነበረ። ከዛ በኋላ ቪዲዮን አጥፍቶት ነው እፎይ ልጅ ሰርቶ ነበረ በመገረም ሰርቶት፣ ከዛ በኋላ ቪዲዮን አጠፋው አንፎርቹኔትሊ ማለት ነው። ሜቢ አንድ ላሳያችሁና ይበቃችኋል። እጅግ በጣም በርካታ ናቸው ፌስቡክ ላይም የተለቀቁ ማለት ነው። ትንሽ አይደለም ብዙ ነው በጣም። አባታችንን አር ሲበሉ መለሰ የአንድ አባታችንን አር ሲበሉ የሚያሳይ ቪዲዮ አለ። ያም ማር የተበላው
መንፈስ ቅዱስ ያድርብሃል ተብሎ ነው ማለት ነው። እና አርና መንፈስ ቅዱስ ምን አገናኛቸው? ቪዲዮውን መጨረሻ ላይ የምታዩት ይሆናል። አርና ቆሻሾች ናቸው እንዳለፉ ያ እንግዲህ ዋናው ማወቅ ያለባችሁ ውብ አህዮች እንደዚህ ናቸው። ውብ አህዮች እንደዚህ ናቸው። ከውብ አህዮች ጋር ስትሰሩ ከአህያ ጋር ኦልዌይስ መራገጥ ነው አይደለም? ውብ አህያ መገለጫው መራገጥ ነው። ከውብ አህያ ጋር ትተራገጥክ እንደዚህ ነው እድሜ ልክ። እኛ ስራ ውስጥ ስላለንበት ጠንቅቀን እናውቃቸዋለን። ባህሪያቸውን፣ አካሄዳቸውን ጠንቅቀን እናውቀዋለን። ብዙ ሰዎችን ሊሸውዱበት ይችላሉ። የውብ አህያ መገለጫ ይሄ ስለሆነ አንድ ታሪክ ትዝ አለኝ። አለቃ ገብረሐና ከአፄ ቴዎድሮስ እንትናቸው ማን ነበር? ገብርዬ ጋር አይዋደዱም ነበረ እና ገብርዬ ያው የአፄ ቴዎድሮስ ቀኝ እጅ ነው ተብሎ ስለሚታመን ከቴዎድሮስ ጋር በጣም ይዋደዳል። አለቃ ደግሞ ያው በነገር ይታወቃሉ፣ በቅኔም በምናምን ነገር ሊቅም ስለሆኑ ማለት ነው። ገብርዬ ደግሞ ያው ወንዳ ወንድ ነው፣ ጉልበት ነው አሁን ነገር እንደሳቸው አይደለም እና ነጋ ጠባ አላዋቂነቱን እንትን ይሉታል። ከዛ ከዕለታት አንድ ቀን ምርር ይለውና ለአፄ ቴዎድሮስ ይነግረዋል። አለቃ በጣም እንትን እያሉ ነው ምናምን ነገር ብሎ ማለት ነው። በቃ ይዋጣላቸዋል እና ቴዎድሮስ ህዝብ እንትን ተባለ። ሪሲዲንግ ውስጥ ገቡ። ከዛ ልክ ገና እንደተያያዙ ገብርዬ ብድግ አድርጎ አፈረጣቸው። ከዛ አሁን አህያ እያሉ አስቸገሩ ነው። አለቃ ነበር። ገብርዬ ይህንን አቁሙ ሲባሉ እንትና አለቃ አላቆሙም ስላሉ ነው። ከዛ ብድግ አድርጎ ያፈርጣቸዋል። በሉ አሁን አመኑ። ደግመው አህያ አይሉትም አይደለ ምናምን ሲሉ ድሮም እኮ መራገጥና መታገል የአህያ ባህሪ ነው አሉ ይባላል። አህዮች እንደዚህ ናቸው። ብንነግሯቸውም አያቆሙም እና እርግጫ ባህሪያቸው ስለሆነ መታገል ባህሪያቸው ስለሆነ አንዳንዴ ከነሱ ጋር መታገላችን በራሱ እኛን እንዳይጥለን መጠንቀቅ አለብን። አህዮች ስለሆኑ ማለት ነው። ውብ አህዮች ባህሪያቸው መታገል መራገጥ ብቻ ስለሆነ ምንም ይሁን ምን ዋሽቶም ይሁን ምንም መራገጥ ነው ባህሪያቸው። ውብ አህዮች እንደዛ ናቸው። ስንነግሯቸው ጭራሽ ያስተዋወቅናቸው ይመስላቸዋል። ፕሮሞት ያደረግናቸው ይመስላቸዋል። ሊደሰቱ ይችላሉ። አይ ታግለናል የሚለው ራሱ መታገላቸው ከኛ ጋር በራሱ እንደ ክብር ስለሚቆጥሩት አህዮች ማለት ነው። እና ዋናው ነገር ምንድን ነው? እሱ ከአህያዎች እርግጫ ከአህዮች ትግል ራሳችሁን ነጥላችሁ እውነትን እንድትይዙ ሪከመንድ እናደርጋችኋለን። በተለይም ውድ ሙስሊሞች አስተውሉ። እየተመራችሁባቸው ያሉት አካላት ለእውነት የቆሙ አይደሉም። እውነትን በሀሰት የለወጡ ሀሰተኞች መሆናቸውን ከዚህና በመሰል ማወቅ ትችላላችሁ። ቪዲዮ ሰርቻለሁ ከአንድም ሁለት፣ ቼክ አድርጉት፣ ሪፖስት አድርጉት። ወደ ቶፒካችን እንመለሳለን። ነገር የሚያደርጉ ከሆነ በውሸት ማስረጃ ራሳቸው ቆራርጠው ባመጡት እንግዲህ ወደ የትኛው አምላክ ነው የሚጠሯችሁ? ማለት በውሸት የሚመለክ አምላክ አለ ብለን አናምንም። ያ በውሸት የሚመለክ አምላክ፣ በውሸት የሚጠራለት አምላክ፣ በውሸት የሚመሰገን አምላክ አላሁ አክበር የሚባል ከሆነ በሀሰት ይሄ በቃ አጋንንት ነው። የሚያስተምሯችሁ እንዳለ የሀሰት የውሸት አጋንንታዊ ትምህርት መሆኑን በዚህ መረዳት ትችላላችሁ። በተለይ ሙስሊሞች ይህንን በደንብ መረዳት ማወቅ መቻል አለባችሁ። እና ማለት ሃይማኖታዊ ነገር ላይ እውነተኛ ካልሆኑ የሚታበሉ ከሆነ የሚሰጡት ማስረጃ ሰውን ወደ እስልምና እንጠራለን ብለው የሚናገሩት በዚህ በውሸት ተረት በውሸት በተቀጠፈ ነገር ከሆነ በተቆራረጠ ቪዲዮ ከሆነ እነዚህ ሰዎች እንዴት ነው እውነተኛ ነገር ስለ ሃይማኖታችን ያስተምሩናል ብላችሁ የምትጠብቁት ነው? የኛ ጥያቄ እንዴት ነው እነዚህ ሰዎች እኛን ትክክለኛውን እስልምና ያስተምሩናል ብላችሁ በፍጹም ኤክስፔክት እንዳታረጉ። ምክንያቱም እነዚህ ሰዎች አሁን መጽሐፍ ቅዱስ ሲያነቡ ይታያሉ፣ ክርስትናን እናስረዳለን፣ ክርስትናን እንፈተፍታለን ሲሉ ይታያሉ። ስለዚህ በአጭሩ እንደዚህ ቴዎሎጂካል ነገሮችን የሚዋሹ ከሆነ የምናውቃቸውን ነገሮች የሚዋሹ ከሆነ እነዚህ ሰዎች በሙሉ ሀሰተኞች ናቸው። አይደለም እንደዚህ ጆሮ ሰታችሁ ልታዳምጧቸው የምትችሏቸው ይቅርና
እንደው በመንገድ ላይ እንኳን ብታገኟቸው የምትናገሯቸው የምትገስጿቸው አካላት መሆን አለባቸው። ውሸታቸውና ማጭበርበራቸውን የምታጋልጧቸው አካላት መሆን አለባቸው። እና ሙስሊሞች ከእነዚህ ኡስታዞች ራሳችሁን አግልሉ፣ ራሳችሁን አግልሉ። እውነትን ፈልጉ፣ እውነትን ለመመርመር ሞክሩ። ይሄን ነው እኛ የምንላችሁ። እኛ ይሄን የተደረገውን ነገር ያለውን ነገር እናደርሳለን፣ እነግራችኋለን። እናንተ ደግሞ በራሳችሁ ብታዩት እውነትን ወደ መርዳት ትሄዳላችሁ ማለት ነው። እና ኤኒዌይስ ወደ ዛሬው ቶፒካችን እንመለስና እዛ ላይ ፎከስ እናድርግ። ያ የዛሬ